ሰላም ክብራትና ክብራን የእድል ቤተሰቦች እድል ሚዲያ ቤተሰቦች እንደምን ከረማችሁ ቤተሰቦቼ። ኧረ ይሄ ነገር ዙሩ ከሯን መሰለኝ። በጣም ነው የሚያሳዝነው እንዴ! የእውነት የምር ነው። ሩታና አብርሽ በቃ ሊለያዩ ነው። በቃ ነው አበቃ ማለት ነው። ቲ በጣም ነው የሚገርመው። መጀመሪያ ቻናሉን ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። እንደዚህ የጣጭር ቪዲዮዎችንም ታሪኮችንም እንለቅላችኋለን። ሼር ላይክ ማድረጋችሁን አትርሱ። ውድ ቤተሰቦቼ መወዳችሁ የኔ ቅመሞች፣ የመዳም ቅመሞች፣ የሳውዲም ዱባይም ያላችሁ እህቶች በጣም አመሰግናለሁ። ሼር ለምታደርጉ ላይክ ሰብስክራይብ ለምታደርጉ እናመሰግናለን። የዛሬው ደግሞ ለየት ያለ ነውና እውነት እንደዚህ ይሆናል ብለን ማንም ሰው አልጠበቀም። የእውነት ለመናገር ያ ብዙ ጊዜ ሩታና አብርሽ ይጣላሉ፣ ግን ይታረቃሉ። የአሁኑ ግን በጣም ዙሩ ከሯል። በጣም እየበደልከኝ ነው፣ ቃልህን እየጠበቅክ አይደለም ነው የምትለው ሩታ ማለት ውስጧ በቃ እንጃ። እኔ ብዙ ጊዜ የሆነ ፕራንክ ነገር ይሰራሉ፣ ይቀልዳሉ። የአሁኑ ግን በጣም ጫን ያለ ነው እና በጣም ውስጧ በቃ ትስቅስቅ ብላ ነው። አይኗን ቀልታ ነው ወይስ በርበሬ ምናምን ተቀብተሽ እንዳትሆኝ ሩታ ያው ዌልች ውሸትሽን ከሆነ ማለት ነው። እና የእውነት በጣም ነው ያሳዘነችኝ። በቃ እውነት እንደዚህ ሰው እየተዋደደ እየተፋቀረ ለምን ይለያያሉ? አልገባኝም። እውነት እኔ በጣም ነው እሷ እየወደደችው። እኔ የሆነ ሰው ከበደለኝ አለቅስም። ለምንድን ነው የምታለቅሽው ሩታ? ይሄ ሰውዬ ቺታ አድርጎብሽ ከሆነ ማይፈልግሽ ከሆነ ከአንቺ በኋላ መጥፎ ነገር የሚያወራ ከሆነ ስለ አንቺ ሰብአዊነት የሚጎዳ ነገር ካደረገ ለምንድን ነው የምታለቅሽው? ወይስ ምንድን ነው አልገባኝም። እኔ የሚያስለቅስ ነገር እስቲ እህቶቼ ንገሩኝ። እስቲ እናንተ እንዲህ ነው ቆፍጠን በሉ እንጂ እኔ የሆነ ሰው እኔን ቺት ካረገብኝ ወይ ደግሞ እኔ ከኔ በኋላ እኔ የማልፈልገውን በቤተሰብም ይሁን ብቻ እኔን የሚነካ ነገር መጥፎ ስነ ምግባር ካደረገ አላለቅስም፣ አስለቅሰዋለሁ እንጂ ምክንያቱም እሱ ነው የገፋኝ ወይስ አንቺ እየገፋሹ ነው ልጁን? አልገባኝም። እኔ እኮ ማለት አንድ ሰው እየተለቃቀየ ማለት እንደዚህ ነው። ወደ ስደት እንደሚሄድ ሰው እኮ እየተለቃቀሰ እንጂ ተበዳይ ሰው እኮ ተበዳይ ሆነሽ ለምን ታለቅሻለሽ? ሲጀመር በዳዩ ያልቅስ እንጂ ተበደልሽ ማልቀስ የለብሽ። ምክንያቱም የሆነ ነገር ሰው ስትነኪ ስትገፊ ነው ትንሽ የሚያስፈራው እንጂ አንቺ እሱን እያፈቀርሹ አብረሽ እየኖርሽ እና እሱም ደግሞ ቡታጅራ አልሄደም። እንግዲህ እሱም እስካሁን ቡታጅራ አልሄደም፣ ያው እዚሁ ነው ያለው። ትናንትና ቡታጅራ ሄዳሉ። በቃ ጭንቀት አልቻልኩም ሲል ነበር። እኔ በጣም አይምሮዬ የመርሳት ችግር አጋጥሞኛል፣ ቤተሰቦቼ ጋር ሄጄ እረፍት ላድርግ እያል ነበረ። እሷም ደግሞ በቃ የመጨረሻ ቃሌን ዛሬ ልነግራችሁ መጥቻለሁ ብላ እኔ በቃ አልቻልኩትም። የሚያደርገው ነገር ሁሉ ቃሉን እየጠበቀ አይደለም አለች። እሱም ደግሞ በመካከላችን ያለው ፍቅርስ በመካከላችን ያለው ነገርስ እያለ በጣም ይጠይቃል ነበርና ጀስት እንደ ማንኛውም ሰው ነው ተገናኝቶ የሆነ ሰዓት እንደሚለያይ ሰው ነው ብላ የመለሰችለት ማለት ነው። መልሶ የነበረ ማንኛውም ሰው ይገናኛል ይለያያል ብላ ነው የመለሰችለት ማለት ነው። አብዛኛው የአሁኑ ቪዲዮ ሙሉ ትናንትናም ዛሬም በለቅሶ ነው። የትናንትና በለቅሶ ነው፣ የዛሬም በለቅሶ ነው። እና ማልቀስ መፍትሄ አይሆንም ወገን፣ ማልቀስ መፍትሄ አይሆንም። የእውነት እንደዚህ አይነት በመካከላቸው ችግር ካለ ችግራቸውን በመነጋገር ቢፈቱ ጥሩ ነው። ጓደኞች ደግሞ እነ ኤፊ እነ ብሩኬ እነ ሀይሚ እነሱ በመካከላችሁ ገብቶ ፍቅራችሁ እንዲቀጥል ደስ የሚል ቪዲዮ እንደምትሰሩ ተስፋ አደርጋለሁ። ምክንያቱም ኤፊ መጥቶ ከቡታጅራ እንደሚያስታርቃችሁና አንድ እንደሚያደርጋችሁ ተስፋ እናደርጋለን። ያው አብርሽን ይወድሻል ብዬ ተስፋ ማድረገው እኔ ከአይን ውሃ ያስታውቃል። እኔ እንጃ በፊት አንዳንድ ጊዜ የሆነ አላ ሲሰሩ የቀልድ ይመስላል። የአሁኑ ግን የምር ነው የሚመስለው። እና የምር መጣላትማ የለባችሁም። ሰው እኮ ብዙ የእናንተን አንድ መሆናቸው የሚፈልጉ አብዛኛው ሰዎች አሉና እንደዚህ በቃ ቃል ከገባህለት አንተም ቃልህን ማክበር አለብህ። ሰው ልጅ በዚህም ስንት ሺህ ዓመት አይኖርም እና ደግሞ እችን የመሰለች ቆንጆ ተልካካ የሆነ ሞዴሊስት ነው የምትመስለው እኮ ሩታዬና ጸባያም እርጋታዋም ሁሉ ነገሯ ደስ የሚል ልጅ ነች። እና የእሷን የመሰችን የመሰለች ልጅ ሰዎቹ አንዱ መጥቶ እንዳይጨልፍብህና ጸባይን አስተካክለክ ብትይዛት ነው የሚሻለው። እኔ እንደዛ መክርህ አብርሽዬ ማለት ነው።
እንዳይመለሱና ነገ ወይ ደግሞ ከሁለት ቀን በኋላ አብረን ተመልሰናል ቤተሰቦቼ ብሎ መጥተው አሪፍ ቪዲዮ እንደሚሰሩ ተስፋ እናደርጋለን። ምክንያቱም አይለያዩም፣ ሲጀመር እነሱ አይለያዩም ብዬ ነው። ብዙ ሰዎች ኮሜንት ላይ ራሱ አብርሽና ሩታዬ አይለያዩም፣ ሀይሚና ብሩክ አይለያዩም እና ማንም ሰው አይለያይም፣ ጀስት ትንሽ ፈን ሊያረጉን እያሉ ኮሜንት ላይ ብቻ ያው አንዳንዴ ብዙ ጊዜ እንደዚህ አይነት ቪዲዮ ሲሰራ የመታመን እንትኑ በጣም ዝቅተኛ ነውና ችግር እንኳን ቢደርስባችሁ አብዛኛው ሰው አያምከን። ብዙ ጊዜ እንደዚህ ተጣልታችሁ አንዳንዴ ፕራንክም የእውነት የመሰለ ፕራንክ ስትሰሩ የእውነት ደግሞ ስትቸገሩ ማንም ሰው አያምንም እና ምክንያቱም ያው ሁለቱም ነገር ስለለመድን አንዴ ፕራንክም አንዴ ደግሞ እውነትም ትክክለኛ ነገር ማመን የማያቅተን ነገሮች ስለምሰሩ አብዛኛው ሰው አያምንም። አሁን ይህም ጀስት ፈን እያደረጉብን ወይ ደግሞ የቀለዱብን ድራማ እየሰሩብን ብሎ ሊያስቡ ይችላሉ። ምክንያቱም ሁሉ ብዙ ጊዜ እንደዚህ አይነት ነገሮችን ስለምሰሩ ማለት ነው። ግን ደግሞ እኔ ዛሬ የተገነዘብኩት ነገር እንዳለ ሁለቱም ደንግጠዋል። ሁለቱም ፊታቸው በጣም ደንግጠዋል። እሷም ደንግጣለች፣ እሱም ደንግጠዋል። እና እንደ ሳይኮሎጂ እንደተረዳዋት እሷ በጣም ያው ውስጧ የመለያየቱ ነገር ፍላጎቱ ባይኖራትም ግን በግድ ልትለየው። ምክንያቱም ያው አንድ ሰው ተደጋጋሚ ጥፋት ሲያጠፋ ተደጋጋሚ ጥፋት ሲያጠፋ ከጥፋቱ የማይታረም ከሆነ እየፈለግነው እየወደድነው እንርቀዋለን ብላለች እና ይሄ ደግሞ ትክክል ነው። ግን ማልቀስም የለብሽም እህቴ። ያንን ነገር ነገም ጠዋትም ለራስሽ መኖር አለብሽ። ማልቀስ ለምን አመጣው? አንድ ሰው የማይማር ከሆነ ከጥፋቱ ይቅርታ ጠይቆ ወደ ፍቅሩ ወደ ራሱ የማይመለስ ከሆነ ማልቀስ አያስፈልግም። ቆፍጠን ብለሽ ነገሮችን በመወያየትና በመነጋገር መፍታት ካልተቻለ እንደ ጓደኛ መኖር ይቻላል። ጀስት እህትና ወንድም ሆኖ አብሮ መስራትም ይቻላል። ግዴታ ፍቅረኛሞችና መሆን የለባችሁም። እና እኔ የምለው ሁሌም የሰው ልጅ በሕይወት ሳለ መልካም ነገር ከሰራ መልካም ይሆናልና ክፋትና ተንኮልን ነው ችግሩና ዘላቂነት የማይሆኑምና ጥሩ ነገር ስሩ፣ አብራችሁ እንድትቀጥሉ። አብርሽም ደግሞ ከፈለክም ቤተሰቦች ጋር ሄደ ትንሽ ተረጋግተክ ወደ ራስ ተመልሰክ እንደ ድሮ ከሩታዬ ጋር ሰፕራይዝ አርገሃት ይቅርታ ጠይቃት። በእርግጥ እኔ ቅድም ራሱ በጣም አሳዘነኝ፣ እንደዚህ ድፍት ብሎ እንደዚህ ሲለምናት እሷ በቃ ቅፍ አረገችውና በቃ አብርሽዬ ይሄ የመጨረሻ ነው እኔ መሄዴ ነው በቃ ምናምን ስትለው እሱ በቃ ደንግጦ እዛው ያለበት ተንበርክኮ በጣም ተካፍቶ ነበርና ምንም ማድረግ አይቻልም፣ ያጋጥማል። ረዥም ለምሳሌ በቢያንስ ከ2 ዓመት በላይ አብሮ ሰርቷል። እሱ ከጀመረ 3 ዓመት ቢሆንም ለረዥም ጊዜ አብሮ እየሰሩ ተላምደዋል። የእሱን ባህሪ አዲሱን ለመልመድ በእርግጥ ይከብዳል። ሆኖም ግን የእውነት ከሆነ ነገሮችን በቀላሉ ፈቶ አብራችሁ ብትሆኑ ጥሩ ነው። አብርሽዬ አንተም ደግሞ እሷ የምትልህን ነገር መከተል አለብህ። ለምን ዶ ሰው ለሚወደን ሰው የማንፈልጉትን ነገር ካልተውን በራሳችን መንገድ ብቻ የምንጓዝ ከሆነ ነገሮቹን ትክክል አይሆኑም። አንዳንዴ መተው አለብን። በቃ መጥፎ ነገሮች ይሄ ነገር ለእኛ ለህይወታችን መጥፎ ነገር ነው ብሎ ምን የሚያስቡ ነገሮችን ተወት እያደረግን እንጂ በቃ ሰዎች ሁሉ ያረጉንን ነገር ተከትለህ ወይ ደግሞ ሁሉ ነገር ለእኛ ጥሩ በሚለው ነገር ያ ሰው ደግሞ ላይ ጥሩ ላይሆን ይችላልና ከሰው ጋር ስንኖር አንዳንድ ነገሮችን እየተውን ነው እንጂ ሁሉን ነገር ተከትለን አይሆንምና እግዚአብሔር ከእናንተ ጋር ይሁን። ፍቅራችሁ ተመልሶ በአሪፍ እና በደስ በሚል ምድራችሁ ደስተኛ ሆናችሁ ከጓደኞቻችሁ ጋር እንጠብቃችኋለን ማለት ነው። እኛ ሁሌም ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችንን አንረሳም። እናንተም ደግሞ እስቲ ትላልቅ ዩቲዩበሮች እስቲ ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። እኔም ለአዲስ ለጀማሪዎች ሼር ላይክ አደርጋለሁ። ሁላችሁንም አግዛችኋለሁ። እናንተም በአቅማችሁ ብታግዙ መልካም ነው። በተለይ ደግሞ ትላልቅ ዩቲዩበሮች ትናንሾችን ብታግዙ እኛም ከእናንተ ጋር ስለሆነ ትናንሾቹ ናቸው በእርግጥ ሁሌ ሰዓቱን አጥፍቶ የሚያዳምጡ። ትላልቅ ዩቲዩበር መቼም ፖስት አድርገው መውጣት ብቻ ነውና ትናንሾችን እንደዚህ እንደኛ አይነቱን ብታበረታቱ ሼር ላይክ ብታረጉ መልካም እላለሁ። ውድ ቤተሰቦቼ
ሁሌም ሼር ለምታደርጉልኝ እህቶቼ አመሰግናለሁ። አሁንም ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቪዲዮ ደግሞ አስተያየታችሁን ጻፉ። የተሰማችሁትን እስቲ ጻፉ። ሙሉ ቪዲዮ ደግሞ ማየት ከፈለጋችሁ አብርሽ ዩቲዩብ ላይ ገብታችሁ ሙሉ ቪዲዮ መመልከት እኔ የተሰማኝና ያየሁትና የተናገርኩት። እናንተ ደግሞ ሙሉ ቪዲዮ ማየት ከፈለጋችሁ አብርሽና ሩታ ወይ ደግሞ የአብርሽ ዩቲዩብ ላይ ብትገቡ ታገኛላችሁ ማለት ነው። ያለውን ያለፈው የትናንትናውንም የዛሬውንም ማግኘት ትችላላችሁ የነሱ ዩቲዩብ ላይ ማለት ነው። ቤተሰቦቼ ያው እኔ ያለኝ ሀሳብ ይሄን ይመስላል። ሁሉ ጊዜ ያው የሰው ልጅ የራሱ የሆነ ሀሳብ አለው። ማንኛውም ሰው የራሱ ሀሳብ አለው። ሁላችንም የራሳችን ሀሳብ እንግለጽ። የስድብና ሌላ ነገር ሳይሆን በትክክለኛው የሰውን አእምሮ ሳነካ እኛ የተሰማንን በትክክለኛ እንደ ሰው ሰዋዊ ነፍስ የሚሰማ ሰው ትክክለኛ ኮሜንት ነው የምጽፈው። ተንኮልና ሸር ሳይሆን ይሄ ነገር እንዲህ ቢሆን ጥሩ ነው፣ ይሄን ቢሰሩ፣ ይሄን ቢያደርጉ፣ ይሄን ከሚሰሩ ይሄን ቢሰሩ እኮ አሪፍ ነበረ። እነሱ የሚማሩበትን ነገር እነሱ ጋር ስትሄዱ ኮሜንት ስታደርጉላችሁ ይሄን ብታደርጉ እኮ አሪፍ ነው፣ እናንተ የሚጠቅማችሁ ነው፣ ሰዎችን ለማሳመን ይሄን ነገር ብትሰሩ ይሄ አሪፍ ነው ብላችሁ የእናንተን መልካም ኮሜንት ብጽፉላት በጥሩ ነው። በእርግጥ አብዛኛው የእነ አብርሽ ተከታይ ጥሩ ናቸው። አሪፍ አሪፍ ኮሜንት ነው የሚጽፉትና ደስ ይላል። እንደዚህ ሰዎችን ማገዝና ሰዎችን ማበረታታት በጣም ደስ ይላል። ማገዝ መልካም ነውና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለዛሬ ያለኝ ሀሳብ ይሄንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቸር ሰንብቱልኝ። ብዙ ጊዜ ያው እኔ ብዙ አለቅም። በመለቅ ሰዓት ግን ሼር ማድረጋችሁን አትርሱ። ደጋገምኩባችሁ። ያው ሼር ስለማታረጉ ነው ቤተሰቦቼ። ያው ስለሚያስፈልገኝ ነው። ለዛ ነው ቤተሰቦቼ ፈልጌው ነው ታለች። ላይክ አድርጉ። ላይኩን ፈልጌው ነው። እሺ ሼርም እያረጋችሁ ማለት ነው። ዘና ፈታሉ ደግሞ አይደብራችሁ። መደበር ለምን አባቱ ደግሞ ድብርት አያስፈልግም። ባላችሁ ሰዓት ፈታ ዘና በሉ። መልቀስም አያስፈልግም። ሁላችሁም ዘና ዘና በሉ። በተለይ አረብ ሀገር ለምትኖሩ እህቶቼ ራሳችሁን ጠብቁ። ስራ ስትሰሩ ያው ስልካችሁን ኤርፎን አድርጋችሁ እየሰራችሁ አንዳንድ ነገሮችን መስራት ትችላላችሁ። ኢትዮጵያ ስትመጡ የሚጠቅማችሁ ደግሞ አብዛኛው እንደዚህ ዩቲዩብ የሌላችሁ ልጆች ዩቲዩብ ክፈቱ። አካፈቱ። የምትፈልጉ ከሆነ ደግሞ ኮሜንት ላይ ጻፉ። የምችለውን አግዛችኋለሁ። ሼር ማድረጉ ላይክ ማድረጉን አትርሱ። ዩቲዩብ ያላችሁ ልጆች ማለት ነው። የሌላችሁ ደግሞ ወደ ሀገር ስትመጡ ስለሚጠቅማችሁ የማታውቁ ልጆች ካላችሁ ኮሜንት ላይ ጻፉልኝ። በፈለጋችሁበት ሰዓት አግዛችኋለሁ ማለት ነው። ምክንያቱም የሰው ስንተጋገዝ ነውና ከአንድ ብርቱ ሁለት መድኃኒት ወደ አላማራና ብንተጋገዝና ሁሉም ሰው የራሱ የሆነ ነገር ቢኖረው መልካም ነው። የራሱ ስራ የራሱ ነገር ከስደት ተመልሶ ደግሞ የሆነ ስራ ስለሚያስፈልገው አሁን ሰው ደግሞ አብዛኛው ሰው ዩቲዩብ ስለሚሰራ መስራት የምፈልጉ ልጆች ካላችሁ በምችለውን ነገር በቅንነት አሳያችኋለሁ ማለት ነው። ዩቲዩብ የምፈልጉትን አካውንቱንም ሆነ የምፈልጉትን ነገር በቅንነት ጠይቁኝ፣ እኔ መልስላችኋለሁ። ምንም ችግር የለውም። ያወቁትን ማሳወቅ ፍጹም በጎነት ስለሆነ ምንም ችግር የለውም። አስረዳችኋለሁ። የምችለውም ያለኝን አቅሜን አስረዳችኋለሁ። ውድ ቤተሰቦቼ